ግዴታ እኮ የማስጠየቅ እኮ መብት የለንም። ግን ቢያንስ ለተሻለ ሰላምና ለአብሮነት ቢያንስ እንደዚህ አይነት ነገሮች ይቅርታ ቢጠያየቁ ብለን ተጽዕኖ እናሳድራለን እንጂ እኔ ግዴታ አፉን ጠምዝዤ ኤርሚያስን ይቅርታ ማስጠየቅ አልችልም። ግን ምንድነው እነዚህ እንደዚህ አይነት ነገሮች ትክክል አይደለም። ከታች አንዳንድ ኮሜንቶችን እያየው ነበር። አሁን ይሄ እውነት ነው። በ4 አመት ቲክቶክ ላይ የተለያዩ ስድቦችን ከዚህም ከዛም ሰምተናል። ለምሳሌ ኦርቶዶክሳውያን ግብረ ሰዶማውያን ሲሉ ሰምተናል። እንደዚህ ብዙ ነገሮችን ሰምተናል። አሁን ይሄ እንደዛ አይነት ይሄ ፐርሰናላይዝ ስለሆነ ነው ይቅርታ የሚያስጠይቀው ነው። እኔ ፐርሰናላይዝ የዚህ ግለሰብ ፎቶ አለኝ የዚህን ግለሰብ ፎቶ ለሙስሊሞች አሳልፌ እሰጣለሁ ብሎ ይሄ መናገሩ ይሄ ትክክል አለ እንጂ ስቴትመንት ትክክል አይደለችም ነው። ይኸውልህ አሁን ይልቁኑ ሲሲዬ ደግሞ ምን ሆነ መሰል፣ አሁን ለምሳሌ ቅድም ስፒሮስም ቅድም ሲናገር ነበር፣ ሌሎችም ልጆች ሲናገሩ ነበር። እኛ ራሳችን አሁን ተቸገርን ለመፍረድ። እኛ ኤርሚያስ ትክክል አይደለም ብለን ልንናገር ስንል ይሄንን ተገና አድርገው መላውን ጴንጤ ነው እየተሳደቡ ያሉት። ማንን ጨምሮ? እፎይን ጨምሮ። ቪዲዮውን አይተናል። መዝሙረ ምን ሲል እንደነበር አይተናል። እዛ ቤት ውስጥ የአዋድ ጋር የነበሩት ልጆች ምን ሲሉ እንደነበር አይተናል። ገባ እንዴ? አንተ ታውቃለህ እንግዲህ ፓስተር ጻድቁ በሉ እነ ኤርሚያስ ስደቡ ይሄንን ፎቶ ስጡ ብሎ ልኳል እንዴ? አላከም። ሙሉ ወንጌል አለችው እንዴ? አላለችው። መዝሙርንም እየጠየቁት ነበር ሩሙ ላይ። ማናው እንደዚህ የትኛዋ ቤተክርስቲያን ናት ሙሉ ወንጌል ብላለች? ፓስተር ጻድቁ ደብዳቤ ጽፎ ሰጥቷል አላለችም። ይህን ሁሉ በሚሊዮን የሚቆጠር ስንት ሰዎች ናቸው መድረኩ ላይ የነበሩት? 5 የማይሞሉ ወይም 6 የማይሞሉ። አየው፣ እንዳውም ከነሱ ጎን እንዳንቆም ይሄ እውነት እንዲዳፈን እነሱ ራሱ ልጆቹ ተሳስተዋል ብለው እንኳን የሚሉ ከሆነ በተመሳሳይ መልኩ እናንተ እየተሳደባችሁ ነው እያለ። ስለዚህ እንዳውም እዚህ ውስጥ ያላችሁት ኦርቶዶክሳውያን በቃ የሚመለከተው ሰው ብቻ ነው መነገር ያለበት። ከዚህ ነገር ጋር እንዳውም እጃችንን ወደኋላ እንዳንል እንዳታረጉን እያለ ነው ማለት ነው። ሲሶ እንደ አንድ ግለሰብ እኔ ይሄንን ነገር እንዳየሁት ከሆነ ትክክል አይደለም። በቸስ በዓላማ ተነሳስቶ ልጆቹ እንዲገደልለት ፈልጎ አድርጓል ብላ አታምንም። አንተም እልሆች አሉ እንደምታውቀው፣ የተለያዩ ከኋላ ግፊቶች አሉ። እነዚህ ንግግሮች ይህንን ነገር አስደርገዋል። እናስ ምን ይሁን? እኔ እንደታየኝ ከሆነ ነገሩንም ለማብረድ ይህንን ይቅርታ መጠየቅ አለበት። የሲሶ ሀሳብ እደግፋለሁ። የከሌም ሀሳብ ይሄ ኦኬ። ግን ይህንን ተገን አድርጎ ግን ቤተክርስቲያንን አንድ ላይ ወቅጦ መሳደብ ይሄ ተገቢነት የለውም። ይሄ የሚታሰብበት ሲሶ ይህን አይታል። 1 ደቂቃ ልስጠው፣ 2 ደቂቃ ልስጥና እዚህ ላይ እኔ እንደዚህ አይነት ስድቦች አላየሁም እያልኩ ብዬ እየሞገጥኩ አይደለም። እኔም እኮ ላይቭ ላይ ከፍቼ ሰዎች መተው የሚጽፉትን የሚናገሩትን እሰማለሁ። እኔ ሰዎች እንደዛ ስለጻፉ እንትን ስላሉ አይደል። እኔ ሁሉ ጊዜ አስማቻ ስለተናገሩ ነው። እኔ አስማቻ እኔ ነገርኩህ አስይየው እኔ አስማቻስ ፖሲብል እኔ ካነሳሁት ከአንድ እውነት ጋር ነው የምቆመው። ያቺ እውነት ዓለሙ ለምሰዎች ሁሉ ቢቃወሙ፣ ሰዎች ወንጌል አማኞች ቢቃወሙ፣ ኦርቶዶክሳውያን ቢቃወሙ፣ ያቺ እውነት ብቻ እውነት እስከሆነች እኔ ከዛች እውነት ጋር ቆማለሁ። እኔ ስለሌላው ነገር አይደለም። ኤርሚያስ ፎቶን አወጣና ፎቶ እጅ ላይ አለ፣ ያንን ፎቶ ለሙስሊሞች ይሰጣሉ ያለችዋ ያቺ ስቴትመንት፣ ያቺ ንግግር ትክክል አይደለችም። ለዛች ንግግር ብቻ ነው እኔ ይቅርታ ይጠይቅ እያልኩ ያለሁት እኮ ሌላውን ነገር አይደለም። አሁን ኦርቶዶክሳውያን እንደዚህ ጻፉ፣ እንደዛ አልጻፉ፣ እንደዚህ ያሉ፣ እንደዚህ ያላሉ that's not my business። አሁን እንደዚህ ስላሉ አሁንም ሲሶ ነገር ይሄንን በዛኛው እናጣፋለን የሚባል ነገር የለማ። ይሄንን በዛኛው እናጣፋለን ሳይሆን እንደዛ ከላሉ እኛም ከሱ ጎን እንዲያቆም ያወራን ያለ ነው። ስፒሮ ማን ነው ሲሶ ስለመናገርም ይሁን ቢናገሩ አንተ ግን ምንድን በቃ አንተ አስተያየትን ብቻ ስጥ። በቃ ያንተን አስተያየት በ1 ደቂቃ ውስጥ
ይቅርታ እንዲጠይቅ ጠይቃለሁ። አንዴ ይቅርታ ሲሶ ኤርሚያስ ግደሉ ብሏል እንዴ? ይሄን ፎቶ ሳችሁ ይዋድን ግደሉ ብሏል አዟል። የዚህን ሰዓት እስቲ እንጠያየቃውን። ኖ አይደለም ትክክል አይደለም ነው። በቃ አንተ አሁን እኮ ሲሶ ማድረግ ያለብህ ምን መሰለህ? በተሰጠ እድል ልክ እኛ ሀሳባችን እንደገለጥን እዚህ ውስጥ እኮ ደግሞ አያድርግ የሚል ሰው እኮ ሊኖር ስለሚችል አንተ ይሄ ሀሳብን ገልጻል። በቃ በዚህ አቅጣጫ እኔ ሲሶ ኤርሚዬን አልደገፍኩትም፣ ይቅርታ ቢጠይቅ ሰላም የሚወርድ ይመስለኛል፣ በመካከላችን በጎም ነው ለወንጌል ስራ ይመስለኛል አንተ ያልከው አይደል ሲሶ? እሱዬ የኔ ሐሳቤ ነው። ቅድምም ብያለሁ፣ እኔ ጨርሻለሁ ብያለሁ። ሐሳቤ ያ ነው። ይቅርታ ቢጠይቅና ለዛችኛው ለተናገራት ነገር ይቅርታ ቢጠይቅና ነገሩ በሰላም ቢቋጭ በቃ ደስ ይለኛል ነው። ከዛ ውጪ የሰውየው ምርጫ ነው። ሐሳብ ነው የምንሰጠው። ቅድም ብያለሁ፣ አንተም እንዳልከው ሐሳብ ነው የምንሰጠው። ከሐሳብ ውጪ ምንም ማድረግ የምንችለው ነገር የለም። ይሄ የኔ ሐሳብ ነው። ጥሩ ነው፣ የመጽሐፍ ቅዱስ መንገድ ነው፣ የክርስቲያን መንገድ ነው ያለ ሰው ይገዛዋል። ይሄ ማይረባና ተራቃሽም ሐሳብ ነው ያለ ሰው ደግሞ ይጥሏል። ይሄ ነው፣ ሌላ ምንም ነገር የለም። አስዬ ቴንኪው፣ አመሰግናለሁ። ዲሶዬ በቃ ቆንጆ ሐሳብ ነው ያቀረብከው። በቃ ሁላችንም እንደሰጠነው ሐሳብ ሰጥቷል። የሱ ነው። እኔም ራሴ የራሴን ሐሳብ ሰጥቻለሁ። ተባረክ ሲሶዬ እዚሁን። እሺ እኔ ግን እድሜ ለሶል እኔ እንትኑን አቁሜዋለሁ ብዬ ወደ ሌላ እንትን ውስጥ ገባን፣ እንደገና ተመልሰን ማለት ነው። እና ቅድም አልቆ ነበር። በቃ እኛ ሐሳባችንን ገልጠናል። በዚህ ሪዞርቱ ላይ የተፈጠረ ችግር አለ። ሰላም እንዲፈጠር እንፈልጋለን። ህብረት እንዲፈጠር እንፈልጋለን። ወደፊት መቀጠል እንፈልጋለን። ወንድሞቻችን ያዘኑበት ነገር አለ። ይሄ ነገር መደረግ አልነበረበትም ብለዋል እና እኛም ነገርየውን አይተነው አንዳንድ ልጆች ይሄ ነገር ባይሆን እና ከተቻለ ይቅርታ የሚጠይቅበት ግን ቀሲሶም እንዳለው እኛም እንደምናምንበት እንትኑ ግን የማን ይሆናል ማለት ነው። ጉዳዩ የዛ ሰው የባለቤቱ አንድ ሰው ብቻ ሳይሆን ደግሞ እዛ ላይ ያሉት ናቸው ማለት ነው ጉዳዩ ማለት ነው። ኦኬ እንግዲህ መሪን አስቀምጠናቸዋል። እንደገና አባታችንም አስቀምጠናል። እስቲ እናንተ ደግሞ ተናገሩ። ጆዬ እንግዲህ ቀድመዋል፣ እነሱ አስቀድመው ገብተዋል። ከተሜ እነሱም ደግሞ በአባትነት ይቅደሟችሁ። ችግር የለውም ናቸው። በቃ ግን አንድ ነገር ብቻ ለማጥራት ያለው ኤርሚ ይህን ፎቶ ሳችሁ ግደሉ ብሏል፣ ስጡኝና ግደሉ ብሏል ተብሎ የሚሰራው ፖለቲካ ጤና ቢስነትም ጭምር ነው። ኤርሚ ተሳስቷል፣ ግን የሆነ በቃ በስርዓቱ ባላንስ እያደረግን እናውራ። እነሱ ይቀጥሉ አባቶች። መታሰብ አለበት ይህንን ነገር አውቆሁም ብሎ በዓላማ እነሱን ለማስገደል ቆርጦ አድርጓል የሚሉ ከሆኑ ህሊናቸው እኮ ያውቁታል፣ ለፖለቲካ ካልሆነ በስተቀር ማለት ነው። እና እኛ እናንተ ሳትመጡ በጣም በጥሩ ሁኔታ እንግዲህ እኛ ዩቱብ ስለማንሰራ እንጂ ይሄው ነው እንግዲህ እንትኑ ላይ የተወያየንበት ጉዳይ ማለት ነው። ኦኬ መሪ ጌታ እንደምን አደሩ? እግዚአብሔር ይመስገን። ሰላም ይብዛላችሁ ለሁላችሁም። በደንብ ቅድም ያላስገባሁት አንደኛ ባለ እንትን ረጅም ሰዓት ስላደረግን ነገሩም አልገባሁትም ብዬ ነው እና ሌሎቹ ሲገቡ አንድ ላይ እናስገባለን ብዬ በአዲስ ያኛው አልቆ ይሄ ጎረምሳ ነው ሶለው ወደኋላ ይመለስ አንድ ሁለት እንትን አይሰጡትም ቅጣት የሆነ ነገር መሪ ጥሩ ነው ይቻላል። እንግዲህ ኤርሚም የንስሐ ልጅ ስለሆነ ቢያንስ ከ20
5 ዓመት አካባቢ ይሆነናል ከተዋወቅን በአካል ማለት ነው። አውቀዋለሁ በአካል እና መገሰጽም መቆጣትም ይቻላል እንደ አንድ አባት። ነገሩ ግን አልገባኝም ብዬ ነበርና አውዳዊ ጠቅላላ ሐሳቡ በምን ለምን የሚለው ነው ያልገባኝ። ግን አንድ ነገር አሁን አንድ ወንድም ሲናገር የነበረው ማን ነው? ሲሶ ነው። ሲሶ ይመስለኛል። ለሙስሊሞች ፎቶግራፉን አሳልፌ እሰጣለሁ ማለቱ ተገቢ አይደለም፣ በዚህ ነገር ላይ ይቅርታ ይጠይቅ የሚል ነው። ግን ለመሆኑ ምን ቢለው ይሆን እዚህ ድረስ የሄደው? ምን ቢለው ነው የሚለው የእርሱ ምላሽ ቢኖር ደግሞ ጥሩ ነበረ። ሌላው ሶል የሰጠው እዚህ ኮመንት ላይ አይቼዋለሁ። ሁለቱ ተጠርተው እዚህ አስኬ አንተ ጋር ተጠርተው ቢነጋገሩ ሌላ ማንም ሳይገባ እንዲነጋገሩ ቢደረግና አዎ ትክክል ነው እንደዚህ ማለቴ ልክ አልነበረም፣ እኔም እንዲህ ማለቴ ትክክል አልነበረም የሚል የእርስ በርስ እንትን ቢኖረው ጥሩ ነበረ። ሌላው ፎቶግራፍን አሳልፎ ከመስጠት አንጻር መቼም እኔን ከምንም አልቆጠራችሁኝም። በእርግጥ እንደነሱ ታዋቂ እንደነሱ በጣም ትልቅ ፌመስ ምናምን ነገር ባለመሆኔ ማንም ስፍራ ጊዜም አልሰጠውም። ቢንያም የኔን ፎቶግራፍ ለጥፎ ቀንና ሌሊት ውሎበታል። 3 ቀን ሙሉ 3 ቀን ነው 3 ቀን። ይሄው መርጌታ ማለት ይሄ ነው። ተከታተሉት። ምን እያለ ነው? ደምረው ደግሞ በቅርቡ አይታችሁ ከሆነ ይሄ ነው መርጌታ ክብር ለኢየሱስ የሚባለው። ያዙት እና ስክሪንሾት አርጉና ፈልጉት። ይሄ ቃል በቃል በሚዲያ የተለቀቀ ነገር ነው። ለዚህ አንድ ሰው እንኳ ምላሽ የሰጠ የለም ከማንም። ከዚህም ከዛም ምላሽ የሰጠ የለም። ምን እያደረገ ነው? ምን አድርጉት ማለት ነው? ፎቶግራፊን መለጠፍ ማለት ምን አድርጉት ነው? በጣም እኮ ብዙ የምንጠነቀቀው ነገር እኮ አለ። በጣም ብዙ። እኔ አሁን ለምሳሌ ውስጤ ያለው ነገር አላወጣውም። የኦርቶዶክስ አስተምህሮ በሌላው ላይ ያለችው በእስልምና ይልቁንም ቀኖና ላይ የተባለው ነገር አላወጣውም። በጣም ትልቅ ነገር ችግር ስለሚፈጥር ይሄ እንድታርም ለማድረግ ካልሆነ በቀር እንዲሁ ሚዲያ ላይ ማውጣት ማለት እንዲሁ ጦርነት እንዲገጥሙ ማድረግ ማለት ስለሆነ ብዙ የምጠነቀቃቸው ነገሮች አሉ። ከገድላት ብዙ እናወጣለን። ነገር ግን እንደዚህ ሃይማኖታዊ ነክ በሆኑ ነገሮች ላይ ግን እንደዛ አይነት ነገር አናደርግም። ይሄ እንዳለ ሆኖ ሌላውም ደግሞ ቅድም ተነስተዋል። የሴት ቅምጥ፣ የሴት ጡረተኛ ምናምን የሚሉ በአደባባይ እየተነገሩ ያውም ደግሞ በሉት እንዲበሉት አሸማቅቁት እየተባለ ኮመንት ላይም ሁሉም ማይወደው ምንም ስድብ አይደለም። ቀለመ ወርቅ ማለት ስድብ አይደለም፣ ትምህርት ነው። ግን እሱ የጠላበት የራሱ ምክንያት አለው። እኔ ጠይቄዋለሁ። የጠላበት ይሄ ስም የተቃወመበት የራሱ ምክንያት ስላለው እንጂ እሱ ራሱ ኤርሚ ቀለመ ወርቅ የሚባሉ ሰዎች አያውቅም ማለት አይደለም። በፍጹም በዚህ ስም ግን መጠራትም አይፈልግም። ለምን ሲባል እኔ በደንብ ገብቶኛል። ትክክል ነው ስለነገረኝ ማለት ነው ያ ሰው ምን እንደሆነ። ይሄ ከሆነ ሆን ተብሎ ወይ ርዕሱን ለማሸማቀቅ ወይም ደግሞ እንደዚህ የሚደረጉ ነገሮች እነዚህ ሁሉ በግለሰብ ደረጃ የሚነገሩ እንደዛ ቢደረጉ ጥሩ ነው። ሌላው ግብረ ሰዶማውያን ናቸው፣ መጽሐፍ ቅዱስ እርኩስ ነው ሲባል ምን ለማለት ነው? ዱላ ማጣት ነው እኮ። ይሄ አቅም ቢኖረው እኮ ምን ያደርጋል? ይሄ ሰው መጽሐፍ ቅዱስን እርኩስ ነው ቅዱስ አይደለም እርኩስ ነው። ምኑ 66ቱ እርኩስ ነው። ግን እሱን መጽሐፍ በእጁ ይዞ እንዲህ የሚሉ ሰዎች ትክክል አይደለም። በግብረ ሰዶማውያን ናቸው። ፕሮቴስታንቱ ግብረ ሰዶማውያን ናቸው። ሊቃውንት የሚባሉ ጳጳሳት የሚባሉ ሁሉ የሚሳደቡት ስድብ ከዚህ አጸፌታ ቢነገር ከባድ ነው የሚሆነው እና ለእነዚህ ነገሮች ባይኖሩ ግን አሁን ኤርሚ የሚያቀርባቸው ገድላቱ ድርሳናቱ ሞር የበለጠ እንዲህ እያላችሁ ነውና ተመለሱ፣ መጽሐፍቶቹ ይታደሱ፣ በዚህ ምክንያት ትምህርቶቹ ይታረሙ በሚል ነገር ስለሆነ
እና ይሄ ተገቢ ነው ሁለቱ ቢጠያየቁ። አሁን ችግር ምንድነው? ኤርሚ እንዲህ ብሎት ከሆነ እንደዚህ ብሎት ከሆነ አሁን የዮሐድን እንትን ማድረግ መስማት ፈልግ ነበረ። ግን ሁለቱ አንድ ላይ እሱስ ምን ብሎት ይሆን? ምን ቢለው ነው ምን ያለው የሚለው ነገር በፍርድ ቤትም እኮ አለ አይደለ? አልሞት ባይ ተጋዳይ የሚባል አለ። በተለያየ መንገድ አለ። ገንዘብ ፈልጎ ነው የገደለው ወይስ ቂም በቀል ይዞ ነው ወይስ ደግሞ ምን አድርጎ ነው ወይስ እንዳይገድለኝ ብሎ ነው የሚሉ 7 ምክንያቶች አሉት እና ማቅለያዎች ናቸው። እንደዛ አይነት ነገር አለና እሱ ምን ቢለው ነው ለመሆኑ ይሄን ያለው? እና የሱንም ተሰምቶ ቢሆን ቢያንስ ሁለቱም አንተም ይቅርታ ጠይቅ እንዲህ ብለኸዋል ኤርሚን፣ እሱ ደግሞ አንተ ከተናገርከው ነገር ተነስቶ እንዲህ ብሎሃል፣ ይሄም ተገቢ ስላልሆነ ኤርሚን ይቅርታ እንዲጠይቅ እናደርጋለን የሚል ባላንስ የሆነ ነገር ቢደረግ ቆንጆ ነው። በተለይ አስጀ ቤት አንተ ቤት ሁለቱንም በውስጥ ታውቃቸዋለህ። በውስጥ አናግረሃቸው በእኔ ቤት እንደዚህ ይቅርታ ጠይቁ፣ በቃ ይሄ ተገቢ አይደለም ብለህ ከዛ ሌላውስ ደምረውና አዲስ አልቀሰቀስብህም አልፏል። በምንም ነገር በምንም መንገድ ቢሆን ለእኔ ምንም አይደለም። ፎቶግራፊን እንዲህ ዛሬም ነገም ያሰራጩት ይበሉ ይሄ ነው እያሉ ባለበት ቦታ ላይ ግደሉት የማለት ያህል ነው ነገሩ። ይህም ቢሆን ምንም እኔ ይቅርታ ይጠይቅ ወይ አልተሸማቀቅኩም። ፎቶግራፊ ወጣ ብዬ አልተሸማቀቅኩም። አብረን ፎቶ ተነስተናል። በጣም በገዳማት ረጅም እንዲሁ ብዙ 100 በላይ የሚሆኑ ፎቶዎች ተነስተናል አብረን። የዛሬ 2 ዓመት ነው። በጠቅላይ ቤተ ክህነት ደብዳቤ ነው ይሄድ ነው። የጠቅላይ ቤተ ክህነት ደብዳቤ ተጽፎ ጎንደር እንደገና ባህር ዳር ባሉ ገዳማት ጣና ዙሪያ ላይ ያሉ ገዳማት ሁሉ እንዲጎበኙ አባቶች እንድትቀበሏቸው እና ያለውን የሚፈልጉትን ኢንፎርሜሽን ሁሉ እንድትነግሯቸው የሚል አቡነ አብርሃም እንትን ማህተም ቅዱስ ፓትርያርኩም እንደዚህ ሆኖ ደብዳቤ ተጽፎ ሄደን እያሳየሁት እየነገርኩት ገድለ ተክለ ሃይማኖት ይውጣ ብራናውን አውጡልን የጥንት ብለው እሱን ሁሉ ይተርጉምልኝ ብሎ እንዲው እነሱ ያሉት ጽጌ ስጦታው ያለው ኤርሚ ያለው ትክክል ነው ወይስ አይደለም እስኪ ይንገሩኝ እያለ ወጥቶ እንትን ብለ 2015 ዓመተ ምህረት ላይ የጎንደር ጥምቀት በጠቅላይ ቤተ ክህነት ደብዳቤ ነው ነበር ይሄደው። እዛ ብዙ ፎቶግራፍ ስንነሳ ችግሮች አሉ ወይ በኦርቶዶክስ? አዎ እንዲህ አይነቶች አሉ እያልኩ እየነገርኩት እንዲው ትንሽ ቅር ይለው ነበረ። ቢንያምን ማለት ነው ቢንያምን የነበረ አሁን ላይ የዚያን ጊዜ የተነሳነውን ፎቶ እለቀዋለሁ አለ። ከትናንትና ወዲያም አለኝ ፎቶ አለኝ ገድሉ ላይ አጣሞ ነው የተረጎመልኝ አለ። ከዛ ደግሞ ቀድቼዋለሁ በቅኔ እና የግዕዝ በጣም ሊቅ መሆናቸውን እዛ መስክረውልኛል፣ ነግረውኛል፣ አስተምርሃለሁ ብለውኝ አዲስ አበባ ከገባን በኋላ እንደዚህ እያለ ግን ያ ይሄን ማለት ትክክል አይደለም፣ ነውር ነው፣ ፎቶግራፋቸውን እንዳታወጣ ያለማንም ሰው የለም። ይሄን ብሎ የተናገረ የለም። ግን ምን አድርጓቸው ነው ታውቃላችሁ? ይማረን ነው ይሳለነ ማይክ ፍሪ ይባረኩ መሪ የብሩክኖት ጥሩ ሀሳብ ነው። ቅዱሳን እንትኑ እኮ በሰላም እንዲያልቅ ነው ቻቱን የዘጋሁትኝና ቆይ ለተወሰነ ሰዓት ይዘጋ አባታችን እስኪናገሩ ድረስ ተረጋግተው ማለት ነው። ሰዓትም እያለቀ ስለሆነ ቅዱሳን ይቀጥሉ አባቴ። ያንተ ኃላፊነት ግን ይቅርታ አስዬ፣ ያንተ ኃላፊነት እችን ስራት እሱንም አናግረው ኤርሚንም አናግራቸው። ተባረክ። እሺ እስቲ አስዬ ሰላም ብያለሁ። የተወደድክ ወንድማችን ብዙ ጊዜ ያያለሁኝ። በጣም እንደ አስተራቂ ሆኖ ሐሳቦችን ታቀርባለህ። ከመጀመሪያው ጀምሮ ብዙ ጊዜ ይከታተላለሁ። ተባረክ ወንድማችን። ጥሩ ሐሳብ ነው ያነሳው ርዕስ
የተወደደ ነው። እንደውም ወደ 2 ሰዓት ያክል ሰምቻችኋለሁ። ነገሩ አልገባኝ ብሎ ማለት ነው። ነገሩ አልገባኝ ብሎ በጣም እየሰማሁ ነበር። መጨረሻ ሲሶ የሆነ ነገር ሲል በራልኝ ማለት እችላለሁ። እኔም መሪጌታ ያሉት ጋር ነው የምጋራው። ወንድማችን ኤርሚ ያው መሪጌታም እንዳሉት የማይሰማበት ምክንያት የለም። በትክክል እንትን ካለ ይቅርታ የማይጠይቅበት መንገድ የለም። ነገር ግን ያው ፍትሃዊ እንዲሆን ሁለቱንም እንዳሁን መርጌታ እንዳለው ቢገናኙና አንተ ጋር ያለውን ነገር ቢፈታ ጥሩ ነው ብዬ አስባለሁ። በሌላ መልኩ ዛቻ፣ ፉከራ በተለያየ ሁሉም አለ ምንም እንትን አለና አሁን ላይ ደግሞ ያለው ሁኔታ ብዙ ነገሮች እየተመቱም አሁን ደግሞ በስብሰባ ውይይቱ ሁሉ ዛሬ ትላንት መርጌታ ያቃሉ አንዱ የጸደቀበት የቃለ ጉባኤው ራሱ በዚህ ዙሪያ ነው። በዚህ በገላ ዙሪያ በእንትኑ ዙሪያ ነው በአስተምሮ ዙሪያ ነውና ይሄ ስላለ ችግሮች አሉ ማለት ነው። ኤርሚ እንግዲህ በቤተ ክርስቲያን በጣም ይታወቃል። እኛ ስለምናቅ ጓደኞቻችን ብዙዎቹን አብረን ስለምንሆን ስለሱ ምን እንደሚያወሩ እናውቃለን። ምን ቦታ መምታት እንዳለባቸው ምን ማድረግ እንዳለባቸው እናውቃለንና ይሄን ሁሉ ያው ለማስቆም ጭምርም ስለሆነ ዙሮ ምን እያልኩ ያለሁት ምንድነው ይሄ እንዲፈታ አየሩ ላይ ያለው እንትን እንዳይሆን አንተ ኤርሚንም ብታነጋግረው ያኛውንም ብታነጋግረው ችግሮቹ ይቅርታ የሚጠያይቁበት ነገር ቢሆን ጥሩ ነው ማለት ፈልጋለሁና ሁለት ቦታ ተከፍሎ ያየው ነበር። አንተንም እየዘለፉ አይቻለሁኝ። አንተ ሌላ እንደወገን ካርገው አንተ ወንድሙ ነህ አውቃለሁ። ምንም የተሰወረ ነገር አይደለም። ግን አንተ ለበጎ ነው ለመልካም ነገር ነው። ወንጌላውያን አይጠበቅም ከክርስቲያን አይጠበቅም እና እያልክ ነው ያለው። ሐሳቡን ስጡበት እናውራበት ነው አንተ እንጂ ኤርሚን እየተቃወምክ እንዳልሆነ አውቃለሁ። ግን በይቅርታ እንዲፈታ የበለጠ ኤርሚያንም ማውራው እኛም እናወራዋለን መርጌታም ያወሩታል። በመሃል ሁለቱ ቢገናኙና ቢነጋገሩ ጥሩ ነው ብለን እናስባለን። ጊዜ ስለሄደ ተባረኩ። ተመስገንዬም ጆንዬም እወዳችኋለሁ። ተባረኩ። ወይ ጆዬ ዮሲ ኦኬ ድጉለት ባይ ያ ጥሩ ሐሳብ ነው የሰጣችሁት። እውነት ነው። ሌላ ነገር አይደለም አላማችን። እንዳው እንትኑን እዚህ ሪዞር ምንድነው ቲክቶኩን ጥሩ የወንጌል መድረክ ለማድረግ ታስቦ ነው ይሄ ነገር የተሰራው። ሞዴሬተሮች አሁን ክፈቱት፣ በቃ ይተንፈሱ። እንግዲህ እሳቸው ይናገሩ ብዬ ነው። ሪዞርቱ ባልተለመደ መልኩ ዛሬ ብዙ ልጆች መጥተው እንትን አደረጉት። ይሄ ቲክቶክ የሚባለው ግን ባህሪያችን የቀየረው ነው አይደል? አንድ እንትን ያልኩት አሁን እሱ በተናገራት እንዳለው ቅድም ሲሶ ባወራው ላይ ነው እንጂ በገድላት ዙሪያና በዚህ በድርሰና ጉዳይ ኤርሚ እንኳን ቢተወው እኛን ተወው አይተው ለዘመናት የማንተወው ነው፣ ሸክማችን ነው። ሰዎች በዚህ ይተዋል ብለው እንዳያስቡ። እኔም አልተውም እሱ ሳይሆን አሁን ግን አሁን ወንድሞች አዝነዋል። አሁን መሪጌታም እርሱም እንግዲህ ኤርሚ እንደሚሰማችሁ አውቃለሁኝ እና መቼም ሁሌም ቢሆን እንኳን አይደለም እንዲህ አይነት ሰዎች ቅር ተሰኝተናል ብለው እንዳው የበደልን እንኳን መስሎ ከተሰማን እንኳን ይሄማ በኔ ይሁን ብለን ነገሩን ማብረድ መንፈሳዊነት ነው። ስለዚህ እንግዲህ እንደ አባትም እንደ ባልንጀራም ኤርሚዬን ምከሩ። እኛም ደግሞ እንግዲህ በሌሎቹ በኩል እንትናን እዛም ቅር ተሰኝተናል ያሉትን ልጆች ለማግኘት እንሞክራለን እና ምን ደግሞ ጥሩ መድረክ ተከፍቶ የሚወያዩበትን ነገር እንግዲህ ጌታ ይፈቅድ እናመቻቻለን። ተባረኩ። አሁን ጆ ይላል የሱ ሰዓት እንዴት ነው ወንድም አለም? አቤት ያነበብከውን አየሁትኝ። አንተ እርጎዋን ምሳ እየበላው ራት እየበላው ነበር። ደግሞ ቅርጭፍጭፍ ያደረጓትን
አንተ ይቅርታ አልደግሞም ከዚህ በኋላ ይቅርታ፣ በእውነት ይቅርታ። ቅዱሳን ሁላችሁንም ይቅርታ። ብዙ ሰው አንድ ቀንም አንድ ሰው ምግብ እየበላ አጋጣሚ ወደ ላይ ያለውና በጣም ይቅርታ። በቃ ከዚህ በኋላ በጣም ያሳገኝ ታውቃለህ። እኔ በፊት የሙስሊም እንትን ነበር የማውቀው ዝንቡ ነከሮት የሚለው ይሄ እንትኑ ሁለት ክንፏን መሐመድ በጣም ቀጥል ጆዬ። ተመሳሳይ ስም ያለው እንኳን እዛ ሰላም በለንና አንተ ነው የምትቀጥለው ጆና። እሺ እንዴት ናችሁ ቅዱሳን? እንዴት ነው ወንድማችሁ? ይሁን እግዚአብሔር ይመስገን። ጧጧት ላይ ስለማይመቸኝ ነው። እስቲ እሺ ስራ ላይ ነው ስለሆነ ቃል ትገባልኛለህ። ይሄ ቴክስቱዋል ክሪቲዝም ጌታ ኢየሱስ ሆይ እዚህ ሪዞርቱ ላይ መተህ ብልታስተምረን ቃል ትገባልናል? ግድ ነው አንድ ቀን እንሄድበታለን እሱ ላይ። እንዴት በጣም እግዚአብሔር ይባርክ። እኔ ወዲጅ መጀመሪያም እኮ ነግሬሃለሁ። እኔ ያ በቃ የሆነ ነገር አይቼ ነውና በጣም ትወደድልህ። ተባረክ። አሜን አሜን። ተባረኩልኝ። እሺ ጆዬ ቀጥል። እሺ አስቲ ሁላችሁንም ሰላም ብያቸዋለሁ። 221 ሰው ከውስጥ አላችሁ፣ ከላይ ደግሞ ላስቼ ነው የሚታየው። ለሁላችሁም ፍቅርና ከበሬታ አለኝ። እግዚአብሔር አምላክ ይባርካችሁ። በጣም ወዳችሁ ፍቅሮች፣ ሰላም ለእናንተ። እንግዲህ እድሉ ስላገኘው በጣም ደስ ብሎኛል። ትላንትና በእውነቱ የእውነት ያው ጌታ ፊት መዋሸት ስለሌለብኝ በጣም ተሰምቶኛል። እጅግ ለምን ተሰማ ካላችሁኝ ኤርሚ ላይ ጫና ስለማይደርስ ምናምን አይደለም፣ ግን ኤርሚ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍቅር ኖሮት የነፍሳት መዳን አስጨንቆት ሸክም ሆኖበት እንደሚሰራ ብዬ ስለማምንና ስለማስብ ነበር። ግን ዮሐድ ላይ ግን የተደረገው ነገር ዮኒ ማኛ እንደገና ቢንያም የሚባለው ልጅ መጀመሪያ የጀመሩት እነሱ ናቸው። ለእኔም ስጡኝ ብሎ ኤርሚ ደግሞ ተቀብሎ ለሙስሊሞች አሰጣለታለሁ አፉን ሲከፍትባቸው የነበረውን የሚለውን ስሰማ በጣም ነው የሰቀጠጠኝ። በጣም ለምንድን ነው ሲባል ዮሐዴም ዳንኤል እውነት ለሁሉ መሐመድ ከኛ ሆነው አብረው እስልምና ላይ የሚሰሩት ለስማቸውና የሆነ የተለየ ነገር ለማግኘት ሳይሆን ጌታችን ኢየሱስ ክርስቶስን ለማቀብ የእሱን ትምህርት ለማቀብ ብዙ ይተጋሉ። በዛ ደስ ይለኛል። ኦርቶዶክሲያንም ፕሮቴስታንትም ካቶሊክም አንድ የሚያደርጋቸው ነገር ላይ አብሮ ሆኖ እስልምናን በማቀብ ምክንያቱም እስልምና በታሪክ ውስጥ ክርስትናን ለመቃወም ክርስቶስን ለመቃወም የተነሳ እንደሆነ ሁላችንም እናውቃለን። አልፎም በብዙ አብያተ ክርስቲያናትን እያጠፋ የመጣ ነው እና እዛ ላይ በሚሰሩ ስራ እጅግ በጣም ደስ ይለኛል ምናምን። ስለዚህ በዚህ ውስጥ ግን እስላም ሁሉ ገዳይ ነው ብዬ ባላምንም ገዳይም አይደሉም። ደግሞ ኢትዮጵያ ውስጥ አብረን ኖረናል። ነገር ግን እዛ ውስጥ ገዳይ አለ። ልክ ኦርቶዶክስ ውስጥም ገዳይ እንዳለ ፕሮቴስታንት ውስጥም ገዳይ እንዳለው ማለት ነው። በየትኛው ውስጥ ገዳዮች አሉ። ስለዚህ ይህ ልጅ ለህይወቱ ፈርቶ ነው ራሱን ፕራይቬት አድርጎ የሚሰራው ማለት ነው። እንትናን አይታችሁታል ምን እንዳደረጉት እንግዲህ ሊገሉት ሲፈልጉት የነበረው ለምን ሲባል መጽሐፋቸውን ስላነበበ። ልክ አሁን ከኦርቶዶክስም ሳይድ የሚናደዱት ኤርሚ ገድላትን ስላነበበ ነው አይደል? በቃ የሆኑ ሰዎች መጽሐፋቸው በመነበቡ እንደ ስድብ እንደ ምናምን ቆጥረውት ሊናደዱ ይችላል። እኔ ዮሐዴ ላይ የተደረገው ነገር በጣም ከፍተኛ የሚያስደነግጥ የሚያስከፋ ነው። እንደ ቀላል አትዩት። ለምን ልጁ ራሱን ለምን ሰወረ? እነ ዳንኤል ለምን ራሳቸውን ሰወሩ? ስለሚፈለጉ ነው። ይሄ ልጅ ቢሞት ፎቶ ወጥቶ ምንድን ነው የምንለው? ምንድን ነው የሚባለው? ፎቶ ለምን እንደደበቀ እንኳን አይደለም ትላልቅ ሰዎች ይቅርና ሕፃናት እንኳን ያውቃሉ። ይሄ ይታወቃል። ስለዚህ እኔ ስለ ዮሐዴ ኤርሚ ያጠፋው ጥፋት ሁሉ በእኔ ላይ ቆጠርና ኦርቶዶክሲያን ይቅርታ ጠይቃቸዋለሁ። በእኔ ላይ ቁጠሩት። እሱ ብቻ አይደለም ይሄ ፎቶ ወጥቶ ልትገሉት የምትፈልጉት ሙስሊሞች ካላችሁ ዮሐዴን ከመግደል እኔም 100 ጊዜ ብትገሉኝ እኔ ስለ እርሱ ሁሉንም ስለ ዮሐዴ ማለት ነው እሱ ላይ ተናዳችሁ ልትገሉ የምትፈልጉ ፎቶ ቢወጣ ኤርሚ ላያደርገው ይችላል፣ ሊያቆም ይችላል። ነገር ግን ቢንያምን አላምነውም።
ዮኒ ማኛን አላምነውም። ገና ናቸው፣ መንፈሳዊም አይደሉም። ኦኬ ኤርሚስ ከጫና የተነሳ ተናዶ ሊሆን ይችላል፣ ሊተው ይችላል ብዬ አስባለሁ። ግን ይኸው እኔን 100 ጊዜ ግደሉኝ፣ በእግዚአብሔር ፊት ነው የምነግራችሁ። ያሳዘናችሁ በጣም ልገሉ ተናዳችሁበት ያላችሁ ባገኛችሁን ቦታ ግደሉኝ። ኤርሚ ስላጠፋው ደግሞ ኦርቶዶክሳውያን በአጠቃላይ እኔ ላይ ቁጠሩት፣ በቃ እኔ ላይ ቁጠሩት። ኤርሚ ግን ባጠፋው ጥፋት እንደ ግለሰብ ሳይሆን እንደ ፕሮቴስታንት ሁላችንም ነን የምንወቀሱ። መጽሐፍ ቅዱስ ምን ይላል? የእውነት መንገድ በእነሱ ጠንቅ ይሰደባል ስለሚል ራስን በመግዛት ክርስቶስ ያለውን እዩ። ክፉ ሲናገሩ መልሶ ክፉ አልተናገረም፣ ሲሰድቡት አልተሳደበም፣ ሲተፉበት አልተፋም፣ አልዛተባቸው። ሁሉም ማድረግ እየቻለ ፍለጋውን ትቶላችሁ ሄደ የተባለው ቃል ከልባችንስ ከአፋችንስ ለምን ይጠፋል? ጠላቶቻችሁ ውደዱ የሚረግሟችሁን መርቁ የሚለው ከልባችንስ ከአፋችንስ ለምን ጠፋ? እኛ የእግዚአብሔር ልጆች ዳግመኛ ተወልደናል ያልን ሀገራችን በሰማይ ነው። ክርስቶስ ኢየሱስ ነው ያዳነኝ ቤዛዬ፣ በመስቀል ላይ ተሰቅሎ እርቃኑን የተዋረደው ስለኔ ነው ያለን ሰዎች ተዋረድን ብለን ስለ ክብራችን ስለምን እንከራከራለን? ጥያቄ ስለምን እንከራከራለን? በጌታ ፊት ስንቆም ጌታ ምን ይለናል? በዚህ ዓለም ላይ በሚዲያውን በመሬት እንዴት እየተሰደበ ነው ያለ ጌታ በእኛ ምክንያት። ጌታ ኢየሱስ የተከበረባት ምድር እንደሆነች በጴንጤዎች ይታወቃል። ዛሬ ላይ ግን በብዙ እየተሰደበ ነው። በኮሜንታተር አማኞቻችን እንዲሁም ቤት በሚከፍቱ እህትና ወንድሞቻችን ፈጽሞ ኢየሱስን የሚመስል ሽታው ጠፍቶብን እንደዚህ መርህ አልባ ሆነን ያለነው ምን አግኝቶን ነው? የትኛው መንፈስ አግኝቶን ነው? ወዳጆች ሆይ ቤተሰቦቻችን አባቶቻችን ያለፉበትን መንገድ እያወቃችሁ ስለምንድን ነው ጌታን በአደባባይ የምናሰድበው? እባካችሁ ስለ ጌታ ስለ ኢየሱስ ክርስቶስ ልለምናችሁ። ወይ ካልቻላችሁ ራስ መግዛት በቃ ቲክቶኩንም ሚዲያውን ለቀን እንውጣ። ወጥተን በሰላም ወደ ቤተ ክርስቲያን ተሰብስበን በጾም ጸሎት እግዚአብሔር ፊት እንሁን። በቃ አቃተን ራስ መግዛት። ከሚነሳብን ዱላ የተነሳ መልሰን እንምታው እንላለን። ሊገሉ ሲፈልጉ እኛ ቀድመን እንገላለን እንላለን። ይሄ ሁሉ ጌታን እንደሚያሰድብ አታውቁም ወይ? ግለሰብ የሚባል ነገር አይደለም እኮ የሚተቸው ጌታ ነው፣ የጌታ ስም ነው። ብዙ ሰው ነፍሳት ይሰናከላሉ። ስለ አንዲት ነፍስ መሰናከል ወየውለት የሚለው ቃል የእግዚአብሔር ቃል አይደለም ወይ? የእግዚአብሔር ቃል አይደለም ወይ? ስለምንድን ነው እኛ እንደ ዓለማውያን እንዳልዳነ ሰው ፉክክርና እንትን ውስጥ የምንገባው? በኮሜንት ቢሆን ስለምንድን ነው ሚዛናችንን የሳት ነው? ጌታን አላየነውም አላወቅነውም ልበል? እባካችሁን ስለተሰቀለው ጌታ ስለ ኢየሱስ ክርስቶስ ልለምናችሁ። በቃ ራሳችሁን መግዛት ካቃታችሁ ከቲክቶክ ውጡ። እየተሰናከላችሁ ከሆነ ከደከማችሁ ውጡ ፕሊዝ። ኦርቶዶክሳውያን ወንድሞቻችን አልዳኑም ብለን ካልን፣ ለእነሱ ወንጌል ያስፈልጋል ካልን፣ እሾክም በሾክ ብለን እነሱ በሚያደርጉት ልክኛ ልንሆን መፈለግ ማለት ጌታን አለማወቅ፣ ጌታን ማሰደብ፣ ልታድን ሳይሆን ልታሰናክል ነው የምችለውና ፕሊስ በጌታ ፍቅር ልለምናችሁ። እኔ አሁን ደከመኝ፣ አመመኝ። ወዴት ልሂድ እንዴ? እኔ ጴንጤን እንደዚህ አላቀውም እንዴ? አንተ ጥናሻም፣ አንተ እንደዚህ እያለ የሚሳደብ በቀደም አይታችኋል ቪዲዮ። ዝም ብላችሁ ነው የምታልፉት? ልለምናችሁ በእግዚአብሔር ርኅራኄ። ጌታ እንደዚህ ዘመን ተሰድቦ አያውቅም። መሬት ላይ ተሰደብን፣ በዓለማዊ ሚዲያ ተሰደብን፣ በሶሻል ሚዲያ ተሰደበ ማ ጌታ። የእውነት መንገድ ማንን ነው የምናድነው? ማንን ነው የምናድነው? ይሄ ጌታ እኮ ሲተፉበት፣ ራሱን በመቃ ሲመቱት፣ እርቃኑን ሲያስቀሩት፣ አፍረቱን ለመሸፈን ፀሐይ ብርሃኔን አልሰጥም ብላ የጨለመችበት አምላክ ሆኖ ሳለ በፍጡራን እጅ የተንጠለጠለ ጌታ፣ ስለ ክብሩ ሳያስብ የተዋረደውን ጌታ እየጠራችሁ በአመፅ አትመላለሱ። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ቃል የተደላደለበት ማተብ ያረፈበት ነው። አመፀኞች አንሁን። ይደክማል ሰው፣ እውነት ነው። አሁን የደረሰብንን ለመቁጠር ካስፈለገ እኛ ላይ እኮ እስከ ሞት ድረስ ተፈርዶብናል ከጌታ ዘንድ፣ እስከ ሞት የሚገሉንን እንድንወዳቸው። በቃ ምንም አልተጎዳችሁም አይደለም። ስለዚህ ሰው እነሱ እንደዚህ አድርገውናልና አትበሉ ባካችሁ። ጌታ ኢየሱስ ክርስቶስ አይሰደብ፣ ስለ እናንተን የተዋረደው መልሳችሁ እንደገና አታዋርዱት። በዓለም አደባባይ አናዋርደው። በተረፈ ግን
ሁላችሁንም ኦርቶዶክሳውያን በዚህ ነገር አዝነናል የምትሉ እናንተ ኢየሱስን ሴጣን ስትሉት ምን ስትሉት እኮ በጣም ስለምወዳችሁ እንጂ ይሰማል። ግን አሁንም አይሰማኝም። እሱ ስለ እናንተ እጅግ ታላቅ ፍቅር አለን እኛ ወንጌል አማኞች። ይቅርታ አድርጉልን ወንድሞቻችን ስለሚያጠፉት ነገር። ተባረኩ። ማንም ይቅርታ ባይጠይቅ የሁሉም የጴንጤዎች በደልና ኃጢአት እኔ ላይ ቆጠር። ምህረት አድርጉልን። ተባረኩ። ወዳችኋለሁ። ያ ይሄ እንግዲህ ወንጌል ነው። ይሄ ቅድም ያልኳቸው ነው። ጳውሎስ በድሎ ከሆነ አናሲሞስ በእኔ ላይ ይሁን፣ በቃ በእኔ ላይ ይሁን፣ በእኔ ላይ ቁጠረው። እንዲህ ነው መደረግ ያለበት። አሁን እነሱ ወንድሞቻችን የሚሰሙን ከሆነ ሰው ይቅርታ የሚጠይቀው ወገኖቼ ሲበድል ብቻ አይደለም። በአንተ ላይ በቃ ስሜቴ ተጎድቷል፣ ምቾት አልተሰማኝም፣ አዝኛለሁ ካለ ወንድሜ እንዴት ተደርጎ እንዴት አድራለሁኝ? አንተ እኔን ተቀይመኝ እንዴት ምስጋና እንዴት ዝማሬ አቀርባለሁ? አንተ በእኔ አዝነብኝ። ወንድዬ የኔ ወንድም የኔን ወንጌል ላለመስማት ጌታ የሰጠኝን ወንጌል ላለመስማት ያንተን ጆሮ የሚደፍን ነገር እኔ ጋር ካለማ ይቅር በለኝ። ያ አሁን እኔ ከኛ ወንድሞች የምጠብቀው ይሄንን ነው። መሪዬ ከኛ ወንድሞች የምጠብቀው ይሄንን ነው። እኛ ይቅር ላለ ማለት በቂ መረጃና ማስረጃ አለን ብለው ቢደረድሩ አምላክ አያፏጭላቸውም። አሁን እኔ የኔን ወንድሞች ነው መናገር የምችለው። በጣም አሪፍ ነው አይላቸው፣ ልክ ናቸው። ይልቅስ በቂ መረጃና በቂ ማስረጃ እንዳላቸው እንዳልበድሉ እንኳን ቢያስቡ፣ ግን ደካሞች እዛ ጋር እኛ የእናንተን ወንጌል ለመስማት አልቻለም፣ በዚህ ምክንያት ቅር ብሎናል ካሉ ምን ገዶኝ እኔ ይቅር እላችኋለሁ፣ ይቅርታ ጠይቃለሁ ብለው ከኛ ወንድሞች ይጠብቃለሁ ማለት ነው። አለ ማለት መብታቸው ነው። ግን መንፈሳዊ ነን ካልን ነው እኛ እያልን ያለው። አሁን መንፈሳዊ ነኝ ካልን ምንድነው ማድረግ ያለብን? እኛ መንፈሳዊ ነን ብለን የምናምን ከሆነ ማድረግ ያለብን ምንድነው? በቃ በእኔ ይሁን። ይሄ ይመስለኛል መንፈሳዊነት። ቅዱሳን አይመስላችሁም? ይመስለኛል። እኔ ብትበደሉ ሳይሻላችሁ ምን የሚል ቃል የለም እንደ ጆዬ ያ አለ አይደለ? ያ ሁለተኛ ስም ሌላ ደግሞ አንድ ኮትህን ቢወስዱብህ ወይ አይደለም አንድ እርምጃ ቢጠይቁ ስንት ሂድላቸው ነው የሚለው? 2 ሂድላቸው አይደለም የሚለው? ይላል ቃሉ፣ እንደዛ ነው የሚለው። ስለዚህ ከእነሱ ከመጣ እሰየው ድነናል ብለን የምናምን እኛ ግን እኛ እንሂድ ባይ ነኝ። በእኛ ይቀር ስንቴ ሰድቦን እውነታው መሪም እንዳሉት እኔ ራሴ ያላሰብኩትን ነገራችሁ። አንተ ቅምጥ ማስረጃ አለኝ። እኔ እውነት ለመናገር በምገባበት ቦታ እንዴ ስላቅ ነው የምናገረው። ጆሼ ጌታ ኢየሱስ ምስክሬ፣ በእግዚአብሔር ፊት ነው የምናገረው። ኤርሚያስን በሌለበት ቦታ ነው የሚወግሩት። ጌታ ኢየሱስ ማለት ትከሻ ይስጠው ማለት ነው። ትከሻ ይስጠው። ሰው በሌለበት በጣም ነው የሚወርዱበት። የለም እኮ ልጁ እኔ ይሄንን እኔ ሺህ ሰው ቢኖር እኔ እሟገተዋለሁ። ለዚህ እውነት እቆማለሁ። በጣም ነው የሚሰደው በየሩም በጣም ጌታ ኢየሱስ። አሁን ይሄ ነገር እዚህ ልጅ ላይ ሰው ነው፣ ገባችሁ? ሰው ነውና ምን አምጥቶበት ሊሆን ይችላል? በቃ ጉዳቱ ውስጡ አምጥቶበት ሊሆን ይችላል። እና ድንገት ይህንን ሲያገኝ ይህንን ነገር ተናገረ ብዬ ነው የማስበው እንጂ እነዛን ወንድሞች አሁን በኤርሚ ቡቡ ነው ሲያለቅስ ነው የማየው። እውነት እነዛ ወንድሞች በዚህ ነገር አንተ ባረከው ነገር እንዲሆነው ተገኙ ተብሎ
ቢያስብ ኤርሚ ሰው የሚሆን ይመስላችኋል? በፍጹም አይሆንም፣ አይሆንም። እውነቴን ነው፣ አይሆንም። ሰላም አይሆንም ኤርሚ እና ከጫናም ተነስቶ ቢሆንም እንኳን ደግሞ ማለት ነው በቃ የዚህ ጊዜ እኛ ወንድሞቹ ስንናገር ደግሞ ኦኬ ደግሞ መቼስ መብረድም አለ አይደለ? ወደ ልብ መመለስም አለ አይደለ? የዚህን ጊዜ ወጥቶ በቃ እኔ ትቻለሁ፣ ይሄ ነገር መደረጉ እናንተን ካስቀየማችሁ በቃ እኔ እናንተን ይቅርታ ጠይቃለሁ ቢል አለቀ፣ በቃ አለቀ። የሁሉ ግርግር ይቆማል ማለት ነው። ግን የኛ ልጆች እምቢ ብለው የሚሉ ከሆነ በቃ እንግዲህ ምንም ማድረግ አንችልም። ለነሱ ኃላፊነቱን ትተናል እላለሁ። ቤትዬዋ ተባረኪልን፣ ሰላም በይን። እያስወረዱኝ ነው። ማን እንደሚያስወርደኝ አላውቅም። ለምን ሀሳብ እንደማልሸጥ አላውቅም። እያስወረዱኝ ነው። አንተ ከሆንክ አታስወርዱኝ። ሞዴሬቶች እያስወረዱኝ ነው። ሁለቴ ነው የገባው። ሪጀክት ያደረጉኝ። ሰዓት የለም። ለምን እንደምታስወርደኝ? ለምን ሀሳቤን ልግለጣ እንዴ? ሀሳቤን ልግለጥ ጆዬ። 2 ሰዓት ላይ ነው የሚያልቀው። ይኸው እንደምታየው እዚህ ቤት ኃይለኛ ሞዴሬተሮች ነው ያሉት። በቃ ስልጣን ሰጥቻቸዋለሁ። ሪዞርቱ ከ2 ሰዓት አያልፍም ተብሎ ቅዳሜ ብቻ ነው ከ2 ሰዓት የሚያልፈው። እሑድ ዓርብ ዕለት ነው የሚያልፈው ከ2 ሰዓት ከእንትን ስለሚል ቅዳሜ ስራ ስለያለ እኔ ራሴ ነኝ የሰጠኋቸው ያ እና በዛ ምክንያት ነው። ነገ ግን ትናገራለህ፣ ለአንተ ሰጥሃለሁ። ሰላም በይን ቤትሽ። እሺ አስቺ እንዴት ናችሁ? መርጌታ ተመስገን፣ ፋሪስ፣ ዮሐንስ፣ ዮሐንስ አልኩት። ሁላችሁንም ሰላም ይዝሻለሁ። እያነበብኩኝ ስለሆነ ነው። ሁላችሁንም ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። በጣም ጥሩ ጥሩ ሀሳቦችን አንስታችኋል። አስቹ እንግዲህ ያው በቃ እኔ ምንም ማለት አልችልም። በጣም በብዙ ነገር ስላዘንኩ ባልናገር ይሻላል። ግን አትሊስት አንድ መልእክት ብቻ መናገር የምፈልገው ምንድነው፣ ኤከሌ እንደዚህ አድርጎ ኤከሌ እኮ ይሳደባል፣ እንደዚህ እኮ ይናገራል ምናምን ብለን ለዛ ነገር ብድር መመለስ የለብንም። አይ የክርስቲያን ባህሪ አይደለም። በቃ ባጭሩ ጆ እንደዚህ ስለተናገረኝ እኮ ነው ብዬ ለሱ መልስ መመለስ የለብኝም። መልካም ክፉን በመልካም ማሸነፍ ነው ያለብን እና ይቅርታ እንዲባባሉ አንተ ነገሮችን አመቻች። ከዛ ውጪ ጆ ያወራው ሀሳብ በሙሉ እኔ የምደግፈው ሀሳብ ስለሆነ መድገም አልፈልግም። ተባረካችሁ። እሺ ተባረኩ። እዚህ ውስጥ ያላችሁ 219 ልጆች አንድ እውነት ልንገራችሁ እንዴ፣ እኛ እኮ ሰዎች ነን። አሁን እኔ ከእውቀት ከፍዬ ነው የምናገረውና ለምሳሌ ፊት ለፊቴ ፒኤስኤ ስላለ ነው ወንድሜ፣ ትንሹ ወንድሜ ስለሆነ ነው። ፊት ለፊቴ ደግሞ እሱ ስላለ አሁን እኔ ከእውቀት ከፍዬ ስለምናገር ፒኤስኤን አላሳምንም። እኔ የምረዳውን ነው ለፒኤስኤ የምናገረው። ፒኤስኤ ከዚህ በላይ አይጠብቅብኝም ማለት ነው። እንዴት አስቹ ይህን ታስባለህ ብሎ ፒኤስኤ እኔ ላይ የሚቆጣ ከሆነ በቃ ጥፋቱ የሚሆነ የማን ነው ማለት ነው? የፒኤስኤ ነው ማለት ነው። የምችለው ነው በቃ ማስበው ሰው አይደለሁኝ። ከዛ ደግሞ ነገ ሌላ አስባለሁ፣ ተነገ ወዲያ ደግሞ ሌላ አስባለሁ እና እዚህ ውስጥ ሁላችሁንም የሚያረካ ሀሳብ ሰው ላይ ይናገር ይችላል እና ከዛ ውስጥ በጎ የሚሆነውን ነገር ያዙ። በጎ የሚሆነውን ነገር እንይዛለን ማለት ነው። ፐርፌክት የሚናገር ማን ብቻ ነው? እግዚአብሔር ብቻ ነው የሚናገረው። ፐርፌክት የሚናገር እግዚአብሔር ብቻ ነው። የፈለገ ተመራምራችሁ አምጥታችሁ እዚህ ጋር ብትናገሩ ፐርፌክት አትናገሩም። እውነቴን ነው እኮ ይሄ ሀቅ ነው። ከእውቀት ከፍለን ስለምናቅ ነው የሚለው መጽሐፍ እና በቻለው ሁላችንም በቃ ይሄ ባለፈው ዶክተር ዘሌ ምን አለ? ዝሆኑን እንዲቀርበ ካየው አትናገርም አለ እና ራቅ ብለን ስለ ዝሆኑ ሁላችንም ባየነው መጠን ተናግረናል። ለበጎ ይሁን ለመልካም ይሁን ለመተሳሰብ ይሁን
ዛሬ አንድ እርምጃ ሄደናል፣ ነገ ደግሞ ሁለት እያልን መድረኩ ቆንጆ ይሆናል በእኛና በኦርቶዶክስ ቤተሰቦቻችን የሚለውን ነገር ለማጠቃለል ያለው መሪ ሰዓት የለም። እዚህ በጣም አጠር ባለ ጸሎት ሊዘጉልን ይችላሉ። መሪ እኔ ስራ ጠዋት ስለሚሄድ እሺ፣ መሪ ከሌሉ አባታችንስ? እሺ እዛ እንግዲህ የሉም ወጣ ብለዋል ማለት ነው። አለን ስትጠራ ሰማው እየሮጥኩ መጣሁ። ትንሽ ኔትወርክ አለበት ላይ ቁጭ ስላደረግኩት ማለት ነው። እና እግዚአብሔር ይመስገን፣ እግዚአብሔር ይባርክህ። በዚህ ሁሉ እንግዲህ በርታ፣ ይቅርታ እንዲጠያየቁ መቼም ምንም ሳይለው ከመሬት ተነስቶ እንደማይለው አውቃለሁ። ገድልን በመንካት ከሆነ በዚሁ ምንጊዜም እሱ የሚቀጥል ነገር ሆኖ ለምን ገድሌን እንደዚህ ነካህብኝ ምናምን ከሚል ከሆነ እሱንም እንትን ብለህ አጣርተህ እንደዚህ አድርግ። እግዚአብሔር በነገር ሁሉ ይባርክህ፣ ማስተዋልና ጥበብን ያብዛልህ፣ እድሜን ይጨምርልህ። አገልግሎት በአገልግሎትህ ሁሉ ደግሞ በጣም ደስ ይለኛል። በጣም ትልቅ ሰው ነህ፣ በእውነት በጣም አስተዋይ ነህ እና በዚህ በማስተዋልና በጥበብ እግዚአብሔር አሁንም ለዘለዓለምም ይግለጥህ። ይህንን ጥበብ አይወሰድብህ። ለዘለዓለም በጸጋ በእግዚአብሔር ጸጋ ተገለጥ። ለእግዚአብሔር ክብር መቆም ይሁንልህ። ለእግዚአብሔር ክብር ለወንጌል እውነት እስከ ሞት ድረስ የታመንክለት ትሆን ዘንድ ጸጋውን ያብዛልህ። እዚህ ላለን ሁላችንም ቢሆን እስከ ሞት ድረስ ለታደገን ወንጌል፣ ነፃ ላወጣን ወንጌል፣ ከእርግማት ከማይታደጉ ከማያድኑ መናፍስት የለየን፣ ለክብሩ የለየን ኢየሱስን ልንገልጥ እርሱን በመምሰል ደግሞ በምድር ልናይ በምድር ሁሉ ላይ ልንታይ እንድንገለጥ በዚህ ሁሉ ደግሞ ጸጋውን ያብዛልን። እግዚአብሔር በነገር ሁሉ ይባርካችሁ። ዮሐንስ፣ ጆን፣ ፋሬስዬ፣ ተመስገን፣ ቤቲና ሁላችሁም እግዚአብሔር ይባርካችሁ፣ በማስተዋልና በጥበብ ደግሞ ያሳድጋችሁ። ወንጌል አይቅለልብን፣ ወንጌል አይቅለልብን። ኢየሱስ ያድናል። ተባረኩ። አቤት 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 አቤት! መሪ እግዚአብሔር ይባርኮት። በስመ አብ ቀላል ባርኮትና ጸሎት አይደለም። እግዚአብሔር ይስጥልኝ። ቅዱሳን ተባረኩ። ነገ ደግሞ እንገናኛለን ሪዞርቱ ላይ ፏፈሽ የምንልበት ማለት ነው። ጆዬ ተባረኩ። ተሚዋ አንተ እኮ በቃ በጣም እና እንግዲህ እንትናን ይቅርታ እናስረዳዋለን። በቃ ህጋችሁ ነው። በቃ የሪዞርቱ ህግ ነው። ምንም ማድረግ አይቻልም። እኔም አይፈቅዱልኝም። ይኸውልህ ለመሰለህ በጣም ይቅርታ፣ አንዳንድ ሰው እዚህ ቤት መጥቶ አያውቅም። ከሆነ ጊዜ በኋላ መጥቶ እንትላ ሁለተኛ አሁን እንደገባኝ ከሆነ ሳይጠየቅ ሚዩት በራሱ አነሳና ድብደባ ነው የጀመረው። ለምንድን ነው ምናምን ቁጣ ነው የጀመረው። እና እንዲህ ስርዓት የሌለው ቦታ አናስተናግድም። ቤቱ የስርዓት ቤት ነው። ይሄ ሪዞርት ነው፣ ፏፈሽ የምንልበት ነው። በጣም አእምሯችንም በመንፈሳችንም ነፃ ሆነን ፏፈሽ የምንልበት ቦታ ነው እና ስለዚህ አንደራደርበትም ለማለት ነው። ሌላ ምናልባት ሰው ካስፈለገ እስቲ ከውስጥም አንዳንድ ወይ መምህር በረከትንም ወይ የተወሰኑ ሰዎችን ጨማምረህም ቢሆን የመሪ ጌታን ሀሳብ እኔ የምንደግፋለሁ። ወደ ሽምግልና ወደ መያዝ መምጣት አለበት። ይሄ ነገር በጣም እየሰፋ ስለሄደ ማለት ነው እና አስቼ በጣም እወድሃለሁ። ሌሎቻችሁንም በጣም እወዳችኋለሁ። እስከዛሬ ያለው ነገር ላይ ትንሽ ምራቅ በዋጡ ሰዎች ነው ከዚህ በኋላ እንትን መያዝ ያለበት። እሷን ነገር ለመናገርም ጭምር ነው። ሌላ እንዲህ ትላልቅ ሰዎችም ሰብሰብ አድርገን እንዴት ነው ይሄ ነገር ገድላትን በተመልክቶ ሲሆን ፐርሰናል የሆኑ ነገሮችን ወደ ሽምግልና የሚመጣበትን መንገድ እስኪ ብንፈልግ አሪፍ ነበረ። ልክ ነው። ልክ ነው። ያኛው የሚነካ ጉዳይ አይደለም፣ የሚነካ ጉዳይ አይደለም። በተፈጠረው ነገር ላይ ብቻ ነገሮችን ለመፍታት እንሞክራለን። ሙሉዬ አይኔ እያየ እንግዲህ አልዘጋውን ብዬ ነው። ሰላም ብለን ልወድቅ ነው፣ እንደዚህ ልወድቅ ነው። ያው ሰላም ብያለሁ ሁላችሁም። መርጌታንም ተሜን ፋሬስ ጆ ሁላችሁንም ሰላም ብያለሁ። ጌታ ይባርካችሁ። አይ ቲንክ በዚህ ሰዓት አንተ ብዙ ጊዜ የምትወጣበት ነውና እኔ አርፍጄ ነው ጆይን ያረኩት። ጌታ ይባርክ።
እሺ ሙልየዋ ተባረኩ ቅዱሳን ሉቅጠር 3 2 1 ተባረክ